ኪድስ ጎል ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በሥራ ባልደረቦቹ ታዳጊ ልጆችን እግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊውቲሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከአገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት ይጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆችዎን ያስመዝግቡ። ሥልጠና የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም ስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። ለ3 ወር ሥልጠና በወር $100 ብቻ በመክፈል ዌብሳይቱ ላይ በመግባት ሬጂስተር ማድረግ ብቻ ነው። www kidsgoalsocceracademy.com ለመዝገባም ይሁን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ። 18008822 ኪድ ጎል ሶከር አካዳሚ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም እንኳንንት ነኝ። ዩክሬን እጅግ ከባዱን ምርጫ ልትመርጥ እንደምትችል ዘለንስኪ ተናገሩ። የዩክሬን አጋሮች በቡድን 20 ስብሰባ ላይ ስለ አዲሱ የአሜሪካ የሰላም እቅድ ሊነጋገሩ ነው ተብሏል። የኢንዶኔዥያው ተራራ መፈንዳቱ ተሰማ። በጃቫ ደሴት ላይ የሚገኘው ሰመሩ ተራራ ፈንድቶ በርካታ መንደሮችን አመድ በማልበስ ነዋሪዎች እንዲፈናቀሉም አድርጓል። በናይጄሪያ ታጣቂዎች ከ200 በላይ ተማሪዎችን ከትምህርት ቤት አግተው መውሰዳቸው ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ዩክሬን እጅግ ከባዱን ምርጫ ልትመርጥ እንደምትችል ፕሬዝዳንት ዘለንስኪ ተናግረዋል። ፕሬዝዳንት ቮሎዲሚር ዘለንስኪ በአዲሱ የአሜሪካ የሰላም እቅድ ላይ ያላቸው ልዩነት ዋና አጋራቸው የሆነችው ዋሽንግተንን ድጋፍ ሊያሳጣቸው እንደሚችል ይፋ አድርገዋል። የአሜሪካው የሰላም እቅድ ዩክሬን ወታደሮች ሩሲያ ገንጥላ ከወሰደችው የክሪሚያ ሰርጥና ሌሎች የሀገሪቱ ክፍሎች ለቀው እንዲወጡ ይገልጻል። ፕሬዝዳንት ዘለንስኪ ለዩክሬናውያን ባስተላለፉት መልእክት ዩክሬን እጅግ ከባድ ምርጫን ልትጋፈጥ ትችላለች፣ ክብርን ማጣት ወይንም ቁልፍ አጋርን የማጣት አደጋም ያጋጥማታል ብለዋል። አክለውም ዛሬ ታሪካችን ውስጥ ካሉ አስቸጋሪ ጊዜያት አንዱ ነው ብለዋል። በአሜሪካ የተዘጋጀው እቅድ የዩክሬን ሰራዊት ቁጥር በከፍተኛ መጠን ቀንሶ ከ600 ሺህ እንዳይበልጥ የማድረግ ሀሳብን አካቷል። የአውሮፓውያን ተዋጊ ጀቶችም በአጎራባቿ ፖላንድ እንዲሰፍሩ ያደርጋል። ይህ በእንዲህ እንዳለ ፕሬዝዳንት ዘለንስኪ የአሜሪካውን የሰላም እቅድ በተመለከተ ለኔቶ ለአውሮፓ ህብረት መሪዎች ገለጻ ሰጥቷል። ዘለንስኪ ከኔቶ ዋና ጸሐፊ ጋር እንዲሁም ከአውሮፓ መሪዎች ጋር የዩክሬኑን ጦርነት ለመቋጨት በዩናይትድ ስቴትስ በቀረበው ባለ 28 ነጥብ የሰላም እቅድ ዙሪያ ውይይት ማድረጋቸውን ይፋ አድርገዋል። ዘለንስኪ የኔቶ ዋና ጸሐፊ በትሪፖሊ በሩሲያ በተፈጸመውና 36 ሰዎችን በገደለው ዘግናኝ ጥቃት በተገደሉ ዩክሬናውያን የተሰማቸውን ሐዘን መግለጽ ቸውንም ተናግረዋል። ዩክሬናውያን ከማንም በላይ የዚህን ጦርነት ማብቃት ይፈልጉታል፣ ግድያ አብቅቶ ሰላም እንዲሰፍን ይፈልጋሉ ብለዋል። ይህንን ለማድረግም የሚቻሉ ዲፕሎማሲያዊ መንገዶችንና የአሜሪካውን እቅድ እያየነው እንገኛለን ብለዋል። ዋና ጸሐፊው ይህንን ንግግር ያሰሙት የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታና የህብረቱ ኮሚሽን ፕሬዝዳንት ንግግር ካደረጉ በኋላ ነው። አክለውም አሜሪካና ፕሬዝዳንት ትራምፕ የዩክሬኑን ጦርነት ለመቋጨት እያሳዩት ላለው ቁርጠኝነት ዋጋ እንሰጣለን ብለዋል። በዚህ መሰረትም በመጪዎቹ ቀናት ከዩክሬን ከአሜሪካና ከአውሮፓ የተውጣጡ ሰዎች በጋራ ስራዎችን ይጀምራሉም ተብሏል። በተጨማሪም ፕሬዝዳንት ዘለንስኪ ከሊቱዌኒያው መከላከያ ሚኒስትር ጋር በስልክ ተነጋግረዋል። ንግግሩ ጦርነቱን ለመቋጨት በሚያስችሉ ጉዳዮች ላይ እንደሆነ ተሰምቷል።
ዘለንስኪ ማንኛውም ስምምነት የዩክሬናውያንን ሉዓላዊነት የሚያከብር መሆን እንደሚገባው አንስተዋል። ባለ 28 ገጹ ረቂቅ ሰነድ ዩክሬን በምስራቃዊ ክፍል የሚገኙ ግዛቶቿን ለሩሲያ እንድታስረክብ የሚገልጽ መሆኑ ተመላክቷል። እንዲሁም ከወታደራዊ እንቅስቃሴ ነፃ መሆን የሚገባቸው የዩክሬን ግዛቶች እንደሚኖሩም እንደሚገልጽ ታውቋል። በተመሳሳይ መረጃ የዩክሬን አጋሮች አሜሪካ ከሩሲያ ጋር እየተደረገ ያለውን ጦርነት ለማስቆም ያቀረበችውን እቅድ ደቡብ አፍሪካ የቡድን 20 ስብሰባ ላይ ሲገናኙ ለማጠናከር እንደሚፈልጉ የዩኬው ጠቅላይ ሚኒስትር ሰር ኪር ስታርመር ተናግረዋል። የቡድን 20 የመሪዎች ጉባኤ የሚጀምረው ፕሬዚዳንት ቮሎዲሚር ዜሌንስኪ ዩክሬን እቅዷን እንድትቀበል ግፊት በመደረጉም በታሪካችን ውስጥ ካሉት በጣም አስቸጋሪ ጊዜያት አንዱ ነው በማለት ካስጠነቀቁ ከአንድ ቀን በኋላ ነው። ሾልከው የወጡት የእቅዱ ዝርዝር ነጥቦች ለሞስኮ ያደሉ እንደሆኑም እየተነገረ ነው። ከ4000 እስከ 15000 ኪሎ ሜትር ድረስ ማጥቃት ስለሚችሉት ሃውሶንግ አህጉር አቋራጭ ሚሳኤሎች ጥቂት እውነታዎች እናካፍላቸዋለን። አሜሪካን መምታት ይችላሉ የተባሉት የሰሜን ኮሪያ ሚሳኤሎች እንደሆኑ ይነገርላቸዋል። ሰሜን ኮሪያ በርካታ የሚሳኤል ማስወንጨፍ ሙከራዎችን በተለያዩ ጊዜያቶች ማድረጓ ይታወሳል። አሜሪካን መምታት የሚችሉትን የረጅም ርቀት ሚሳኤል ጨምሮ እስከ አጭር ርቀት ሚሳኤል ድረስ ሙከራዎችን በተለያዩ ጊዜያት አድርጋለች። ሀገሪቱ ሙከራ ካደረገችባቸው የሚሳኤል አይነቶች ውስጥም ባላስቲክ ሚሳኤል፣ ክሩዝ ሚሳኤል እና ሃይፐርሶኒክ ሚሳኤል ይገኙበታል። ሃይፐርሶኒክ ሚሳኤል የራዳር ቁጥጥርን መጣስ የሚችል እንዲሁም ከድምጽ በብዙ እጥፍ የሚፈጥን የመሳሪያ አይነት መሆኑ ከነዚህ ውስጥም አሜሪካን መምታት ይችላሉ የተባሉት ሃውሶንግ የሚሳኤል መጠሪያ ያላቸው የሚሳኤል አይነቶች ተጠቃሾች ናቸው። ሃውሶንግ ሚሳኤሎችም የተለያዩ ርቀት የሚጓዙ የሚሳኤል አይነቶች ያሏቸው ሲሆን ከነዚህም ውስጥ ሃውሶንግ 12 አንዱ ሲሆን እስከ 4500 ኪሎ ሜትር መጓዝ የሚችል ነው። ሃውሶንግ 14 የሚባለው ሚሳኤል ደግሞ 10400 ኪሎ ሜትር፣ ሃውሶንግ 15 እስከ 13000 ኪሎ ሜትር እንዲሁም ሃውሶንግ 17 ከ15000 ኪሎ ሜትር በላይ በመጓዝ ጥቃት መፈጸም የሚችሉ ናቸው። ለአብነትም ሃውሶንግ 14 የሚል መጠሪያ ያለው አህጉር አቋራጭ የባላስቲክ ሚሳኤሎች ከ8000 እስከ 10000 ኪሎ ሜትር ድረስ ማጥቃት የሚችል ሲሆን ይህም የአሜሪካዋ ኒውዮርክ ከተማን የመምታት አቅም ያለው መሆኑ የመገናኛ ብዙሃን ዘገባዎች ያስረዳሉ። የኢንዶኔዥያው ተራራ መፈንዳቱ ተነገረ። በኢንዶኔዥያ ጃቫ ደሴት ላይ የሚገኘው ሰመሩ ተራራ ፈንድቶ በርካታ መንደሮችን አመድ በማልበስ ነዋሪዎች እንዲፈናቀሉ ማድረጉ ተነግሯል። የአካባቢው ባለስልጣናትም ከፍተኛ ማስጠንቀቂያ እየሰጡ ነው ተብሏል። በምስራቅ ጃቫ ግዛት የሚገኘው ይህ የእሳተ ገሞራ ተራራ ከእኩለ ቀን እስከ ምሽት ድረስ የድንጋይ የቀለጠ ላቫና የጋዝ ድብልቅን ከተራራው ዳገት ላይ ለቋል። የሀገሪቱ ብሔራዊ የአደጋ ስጋት ቅነሳ ኤጀንሲ ቃል አቀባይ አብዱል ሙሃሪ እንዳሉት ለአደጋው ተጋላጭ የአካባቢው ነዋሪዎች ወደ መንግስት መጠለያዎች ተወስደዋል። ከ280 ሚሊዮን በላይ ህዝብ ያላትና የበርካታ ደሴቶች ባለቤት የሆነችው ኢንዶኔዥያ የፓሲፊክ የእሳት ቀለበት ፓሲፊክ ሪንግ ኦፍ ፋየር በሚለው መስመር ላይ የምትገኝ በመሆኗ ለመሬት መንቀጥቀጥና ለእሳተ ገሞራ እንቅስቃሴ የተጋለጠች አድርጓታል። ከዚህ ቀደም እንደ አውሮፓውያኑ አቆጣጠር በታህሳስ 2021 የተከሰተውና 51 ሰዎችን የገደለው የሰመሩ ተራራ ትልቁ ፍንዳታ በዙሪያው ያሉ መንደሮችን በጭቃ ንብብሮች በመቅበር ከ10,000 በላይ የሚሆኑ ሰዎችን ከቤታቸው እንዲፈናቀሉ አስገድዶም ነበር። በናይጄሪያ ታጣቂዎች ከ200 በላይ ተማሪዎችን ከትምህርት ቤት አግተው ወስደዋል ተባለም። በማዕከላዊ ናይጄሪያ የሚንቀሳቀሱ ታጣቂ ቡድኖች አርብ ዕለት ወደ አንድ የካቶሊክ ትምህርት ቤት በመግባት ከ200 በላይ ተማሪዎችን አግተው ወስደዋል ተብሏል። ይህ በዚህ ሳምንት የደረሰ ሁለተኛው የጅምላ እገታ ነው ተብሏል። እገታው የተፈጸመው በኒጀር ግዛት ፓውፖሪ በሚገኘው የቅድስት ማርያም ትምህርት ቤት ሲሆን ባለስልጣናቱ በጸጥታ ስጋት ምክንያት ሁሉም አዳሪ ትምህርት ቤቶች በጊዜያዊነት እንዲዘጉ ትዕዛዝ ሰጥተው ነበር። የናይጄሪያ ክርስቲያኖች ማህበር እንደገለጸው አርብ ማለዳ ታጣቂዎች ወደ ትምህርት ቤቱ በመግባት 215 ተማሪዎችና 12 ሰራተኞችን አግተው ወስደዋል። ናይጄሪያ ከቅርብ ቀናት ወዲህ በታጣቂ ቡድኖች የሚፈጸሙ አዲስ ጥቃቶችን እያስተናገደች ነው። ሰኞ ዕለት በኪቤ ግዛት ከሚገኝ አዳሪ ትምህርት ቤት ሙስሊሞች ናቸው የተባሉ ከ20 በላይ ሴት ተማሪዎች ታግተው ተወስደዋል። በክዋራ ግዛት የሚገኝ አንድ ቤተክርስቲያን የአምልኮ
ስነ ስርዓቱ በቀጥታ ስርጭት እየተላለፈ በተፈጸመ ጥቃት 2 ምዕመናን ሲገደሉ 38 የሚሆኑት ደግሞ ታግተው ተወስደዋል። ፕሬዝዳንት ቦላ ቲኑቡ እነዚህን የጸጥታ ጉዳዮች ለመፍታት በሚልም በዚህ ሳምንት መጨረሻ በደቡብ አፍሪካ የሚካሄደው የቡድን 20 ጉባኤ ላይ እንደማይሳተፉ አስታውቋል። ኪድስ ጎል ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በሥራ ባልደረቦቹ ታዳጊ ልጆችን እግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊውቲሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከሀገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት ይጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆችዎን ያስመዝግቡ። ሥልጠና የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም ስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። ለ3 ወር ሥልጠና በወር $100 ብቻ በመክፈል ዌብሳይቱ ላይ በመግባት ሬጂስተር ማድረግ ብቻ ነው። www kidsgoalsocceracademy.com ለመዝገባም ይሁን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ። 18008822 ኪድ ጎል ሶከር አካዳሚ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።